ዳናይት መክብብና አቤል መክብብ ወንድምና እህት ናቸው ወይስ አይደሉም? ካንተ አንደበት እንስማ። እውነት ካንቺ አንደበት ቢሆን ነው ጥሩ። የቃና ፈርጧ ዳናይት መክብብ ያለ ፊልተር ላይቭ ገብታ ብዙዎች እየተነጋገሩበት ይገኛሉ። ቪዲዮ ይሄን ይመስላል። አይ ቲንክ ትክክለኛ የተፈጥሮ መልኳ ይሄንን ነው የሚመስለው። በነገራችን ላይ ቪዲዮ ላይ እንዳያችሁት ትንሽ ፀሐይም አለ። ምንም አይነት ሜካፕም አልተቀባችም። እንደዛም ሆኖ ያን ያክል አይደብርም። ዲምፕሏ እንዳለ ነው፣ መልኳም እንዳለ ነው። ትንሽ የቀረው ያቺ የሚቀቧት ዱቄት ነች፣ ፓውደር ነች። እሱ ብቻ ነው የቀረው። በዚሁ አጋጣሚ ደግሞ ከቃና ለቃ የራሷ ሚዲያ ከፍታለች። በዚህ ሚዲያ ላይም የመጀመሪያ እንግዳ ወንድሟ ነው ሲባል የከረመውን ዘማሪ አቤል መክብብን እንግዳ አድርጋ ጋብዛለች። እስኪ ጥቂቱን እንመልከተው። ዳናይት መክብብና አቤል መክብብ ወንድምና እህት ናቸው ወይስ አይደሉም? ካንተ አንደበት እንስማ። እውነት ካንቺ አንደበት ቢሆን ነው ጥሩ። ተገርፈሽ ታውቂያለሽ አንቺ? እንዴ እየጠየቀኝ እንደ እስኪ ማታ አይተውኛል። ከሰዓት ሄደው ክሊፑን አይተው ነው መዝሙርን ሳይ እኮ ነው። አንዳንድ ሰዎች ምስጮችን ምስኪም አይመስላቸውም። የማን ደጋፊ ነው? ኳስ አሁን ለግሬ ስለምጠናቀቅ አልጭውም። ከኃጢአተኛው ድንኳን የሚለው ዝማሬ በጣም በቃ ሰው ሁላ ልብ ውስጥ የቀረ ዝማሬ ነው። ላለኝ ቀሏል መከራዬ ለኔ ያደረከው ብዙ ነው ጌታዬ። ለማንኛውም ሙሉ ኢንተርቪው ማየት ከፈለጋችሁ ዳናይት ሚዲያ ብላችሁ ዩቲዩብ ላይ ታገኙታላችሁ። ቀጣዩ ቪዲዮአችን ደግሞ ኤአይ ሌላ ታሪክ ውስጥ ገብቷል። ሴትዮ ምንድን ነው የምትመሰጭብኝ? በምትጸልይ ትመስያለሽ። እስቲ ራይ ይታይሻል? ራይ ወንበሬ ስልጣኔ ይታይሻል? ስልጣኔ ናፈቀኝ፣ ወንበሬ ናፈቀኝ፣ ደም መጠጣት ናፈቀኝ። አስመልሽልኝ። ለነገሩ አትጪ ዘመዶችሽ ነው የነጠቁኝ እንቁለጥ። እሺ ይሁን። አብይ አህመድ ተሰራ እንበል። ኢንዲያ ውስጥ ምንድን ነው የሚሰራው? በመጠጥ ደስታ ይገኛል ብላችሁ መጠናት ራበኝ 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 ራበኝ። አሳሳቢ ይመስለኛል ይሄ የኤአይ ጉዳይ። በቃ ለትንሽ ነው እንጂ እኮ በቃ ፐርፌክትሊ ነው የሚሰራው። በጣም ከባድ ነው። ጃዊሳ ጁንታ ጃዊሳ ጁንታ ኦነግ ጃዊሳ ዳንዬ ጨልለሽ ብንዶ ባሸርገዱ አይለቅሽማ። አይ ዳንዬ ስሙን እንጂ ምክትል አንተስ ጫማ የላሽ አልነበርክ እንዴ? ተመስገን ብንታሽ ቀብጣል። በቀጣይ ደግሞ ጣና ሐይቅ ውስጥ መርሜድስ ማለትም ግማሽ ሰው ግማሽ አሳ የሚባሉት ተገኝተዋል ተብሏል። እስቲ ቪዲዮን እንመልከት። እየጎተቱት መርሜድስ አይፈሩም እንዴ? ሰው ነው። ፖስት ሲደረግ እኮ መርሜርስ ኢትዮጵያ ውስጥ ነው የሚለው የሰው ልጅ ግን። እስቲ ቀልድኒ ጉራጌው ጀለስ ጋር ልታደር ሄደህ እራት እየጠበቅ በሉ ሳይርበን ቶሎ ብለን እንተኛ። ለምንድነው ግን በጉራጌ ላይ በዚህን ያክል የሚቀለደው? ማለቴ በብር ጉዳይ በምግብ ጉዳይ ምናምን። አይታችሁት ከሆነ እኮ የመስቀል በዓል ላይ ያንን የመሰለ ክትፎ፣ ያን ሁሉ ስጋ፣ ያን ሁሉ ቅቤ ምንም ነገር ሳይሰስቱ የትም ዓለም ላይ ማታገኙትን ያለ ስስት እንደዛ የሚያበሉት ጉራጌዎች ናቸው። በዚህ ደረጃ ለምን እንደሚቀለድባቸው አላቅም። ጀለስ ቤት መጥቶ ማዘር ውሃ ስሰጠው ጨዋ ለመባል ይጣፍጣል ማን ነው የጠመቀው ሲል። እስቲ አሪፍ ድራማ ልጋብዛችሁ።
ይሄ ውሻ ማለት አክቲንግ ነው? ጀለስ አክቲንግ ላይ ነው ወይስ ደብሮታል? ምንም እኮ አልተመቸውም። እኔ ሲመስለኝ ጁንታ ብቻ ሳትሆን መቀረጹላ አልፈለገም። በጣም እያስጠላው ነው። ምን ተባብለው እንደመጡላ አላውቅም። እስቲ በስተመጨረሻ ደግሞ ብዙ ጊዜ እንደምታውቁት ኢትዮጵያ ውስጥ የሚገኙት ካፕሎች ማለትም ሶሻል ሚዲያ ላይ የሚመጡት አብዛኛዎቹ ይፋታሉ። ከነዛ መሀል ደግሞ እነዚህ ሁለቱ ልጆች ይገኛሉ። እስቲ ምን እንደሚል እንስማው። ለወንዶች ነው የማወራው። ተረዳኝ። መራው ሲመጣ ሞስትሊ ሌዲስ ኢንዲፔንደንት ውመን መሆን ይፈልጋሉ ብር ሲያገኙ። ኢን ሪቨርስ ደግሞ ወንድ ቤተሰብ መመስረት ይፈልጋል። ሶ ኢፍ ዩ ቲንክ የሃይስኩል ፍቅር ምናምን በቃ አንድ ላይ እንትን እንዳለ ምናምን ሞዴል ሆላ ከዛ በኋላ ሲመቻችላት አንተ እዛ ሌቭል ላይ ካልሆንክ አባቴ ማሰላማ ሀቢቢ ማዕለን ሰአለን ነው የምትለው። ምክንያቱም ልክ ናት። ሶ ዶንት ይሄ ሴት ላይ ወይ ወንድ ኮንክ ሴት ላይ፣ ሴት ኮንክ ደግሞ ወንድ ላይ ዲፔንድ አታል ተለጣለጡ ሺ ጊዜ እንደፈለጋችሁ ፍሬንዲዝ ቤኔፊት ያዝ ሴክስ ማስ ምንም ማልሰክ ይሰማስ ማለ ነገር በቃ ኖርማል ነገር ነው። ግን ራሳችሁን አትሰሩ። ሙዚቃ there is a reason እስከዛሬ ሙዚቃ አለቀኩት። ሙዚቃ የጀመርኩት 7 ዓመት ያለቀኩት ግን መቼ ነው? በቃ ላይ I didn't have a supportive people. easy as that. ግን ያን ነገር ብሬክ አረኩ በኋላ ራሴ ተለውጬ ሜንታሊቲ ተለውጬ ፊዚካሊ ተለውጬ ፕሮዳክሽን ዋይዝ ተለውጬ ሞር በር ማግኘት ችዬ ሞር ብዙ ነገር አለ። ተረዳችሁ? በጊዜ በመቅረጤ ሶ ላይ ኖሮ ምን አይ ሁሉ አሳልፈው ይሄ ሁሉ ደርሰው ምናምን ከተፋቱ አንተ ማን ነህ? እኔ ያለሷ ምናምን በቃ ህይወት እሷ ማለት ነው። ኦፍ ኮርስ ደዳት ግን ስራህን መጀመሪያ ፎከስ አድርግ። ብር ከሌለ ብራዘር where you in London ያው በማንም መጣላት የሚደሰት ሰው የለም። ነገር ግን ከልጁ እንደተረዳሁት ከሆነ ስቲል ይወዳታል፣ በጣምም እንደተጎዳ ያስታውቃል። ነገር ግን ያጣላቸው ዋነኛው ነገር ገንዘብ እንደሆነ ነው። እሷ ለተሻለ ህይወት፣ ለራሷ ህልም ራሷን ከፍ ለማድረግ ከሱ ጋር እንደተለያየች ነው የተናገረው። እሱም እንደ መልእክት ያስቀመጠው ምንድነው? መጀመሪያ ላይ ራሳችሁ ላይ ፎከስ አድርጉ፣ ራሳችሁ ስሩ፣ ራሳችሁ ገንዘብ አገኙ፣ ከዛ በኋላ ሁሉ ነገር ይደርሳል ነው። ለማንኛውም ግን ብዙ ሰዎች ለዚህ ሁሉ ተጠያቂ ፈገግታ ሪያክት ነው ብለው ክስ ያቀርባሉ። ክስ ደግሞ የሚያቀርቡት የተጣሉት አንድ ሰው ብቻ ስላልሆኑ ነው። ፈገግታ ሪያክት ላይ ቀርበው በጥቂት ጊዜያት ውስጥ የተፋቱ በጣም በርካታ ካፕሎች አሉ። እስቲ ከነሱ መሃል ጥቂቶቹን እንመልከት። እንግዲህ ከሌላ ሰው ፍቅር ቢዘኝ በቃ ፍቅር ያዘኝ ብለህ መጀመሪያ አካባቢ አተራማሽ ነው ማለት ነው። ሰውስና እኔ ናቹራል ነው ሞራ ብትወጂኝ ባይወጂ ወደ ተፈደ ሁልጊዜ ማስተማር ዋይ ይዋነክ አራታ ሳፍሪ የምወድቅ ወይ ፍቅር ነው ያደግ እና አይ ላቭ ዩ በጣም መልካም ሰው ነህ ወይ እና ሞካለ ሞቻለ አዳም ነው የሚለብስ አዎ በጣም ነው የምናደደው። በጣም ተናደዳለች ወደዚህ አይነት ጉዳይ። በቃ ከማንም ሰው ጋር እንዲሆን አልፈልግም። ላይክ ማለት ሴት ጓደኞች ሊኖሩ ይችላሉ፣ እህቶች ምናምን፣ ግን በክፋት አይደለም። ስለምወድ እኮ ነው የምቀረው። የህይወት መሪ ነው እና በህይወት ይወስናል። አመሰግናለሁ። በጣም ወዳለሁ። በጣም ከማይሆን ነገር ነው ያወጣችኝ። አሁን እንደዚህ መናገር አልችልም፣ ግን በጣም ከማይሆን ነገር ነው ያወጣችኝና ሲከፋኝ ምናምን ለሷ ስነግራት ነው የሚለቀኝ ማለትና ላይክ በጣም ነው ማከብርሽ፣ በጣም ነው ያቃልም እኔ ፓስታውዳለ ሶ አፍተር ኦል ለእነዚህ ሁሉ ተጠያቂ ፈገግታ ሪያክት ሊሆን አይችልም። ምክንያቱም ሚዲያ ላይ የሚያገኛቸውን የሚያያቸውን ሰዎች በስቱዲዮ እየጋበዘ ህይወታቸውን ሼር እንዲያደርጉ ነው የሚጋብዛቸው እንጂ ከዚህ በተረፈ ምንም ነገር አድርጎ አያውቅም። ለማንኛውም ግን ሚዲያ ላይ ስትመጡ በተለይ ደግሞ የፍቅር ህይወታችሁን፣ የቤተሰብ ህይወታችሁን፣
የግል ህይወታችሁን እርግጠኛ ሆናችሁ 100% እንደዚህ እርግጠኛ ሆናችሁ ባታወሩበት፣ ለህዝቡ ባታሳዩት የተሻለ ነው ብዬ አስባለሁ። ኢቨን እንኳን ብትጋቡ፣ ትዳር ውስጥ እንኳን ብትሆኑ፣ ልጆች እንኳን ቢኖሯችሁ እንደዚህ ሚዲያ ላይ እየወጡ እዩኝ ማለት እኔ እንደዚህ ነኝ፣ እወደዋለሁ፣ ትወደኛለች፣ ትዳራችን እንደዚህ ነው፣ እኛ ጨዋ ነን፣ እንደኛ የሚዋደድ የለም መባባሉ ከጥቅሙ ይልቅ ጉዳቱ ነው የሚያመዝነውና stay away from social media, stay humble. Ciao.